ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ሰላም ውድ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒስትሪ ሌሰን 14 ዛሬ የምናየው ከባለፈው ሌሰን የተማርናቸውን ትምህርቶች በጥያቄ መልክ ያሉ ጥያቄዎችን ነው የምንሰራው። ፔጅ 68 እና 69 ሪቪኬሽን 3.4 የሚል አለ። በባለፈው ተከታታይ ሌሰኖች የተማርነው ግራፊካል ሪፕሬዘንቴሽን ኦፍ ኢንፎርሜሽን ኢን ዋን ዳይሜንሽን በሚል ርዕስ ስለ ዲስፕሌስመንት ታይም ግራፍ፣ አክሰለሬሽን ታይም ግራፍ እና ቬሎሲቲ ታይም ግራፍ ሰፋ ያለ ትምህርት ተማምረናል። ዛሬ ደግሞ በእነዚህ ግራፎች አማካኝነት ምን ያህል አንደርስታንድ እንዳደረጋችሁ ጥያቄዎች አሉ። እነሱን ጥያቄዎች በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። የመጀመሪያው ጥያቄ ኢንተርፕሬት ዘ ፎሎዊንግ ቬሎሲቲ ታይም ግራፍ። እነዚህን የምታያቸው በተለያየ ቅርጽ ቬሎሲቲ ታይም ግራፍ ነው። የአንድ ኦብጀክት ፍጥነት ኢን ኤ ጊቨን ፔሪድ ኦፍ ታይም ምን ይመስላል ነው። እዚህ ጋር እንደምታዩት ኤ ጋር ቬሎሲቲ ታይም ግራፍ ፓራላል ቱ ዘ ታይም አክሲስ ነው፣ ሆሪዞንታል ላይን ነው። እዚህ ጋር ደግሞ እንደምታዩት ፍጥነቱ እየጨመረ እንደመጣ ያሳያል። እዚህ ጋር ደግሞ ፍጥነቱ ግራጁዋሊ እየቀነሰ እንደመጣ ያሳያል። ይሄ ደግሞ ከርቭድ ላይን ነው፣ አፕዋርድ የሆነ ከርቭድ ላይን ነው። ስለዚህ ይሄ ቬሎሲቲ ቨርሰስ ታይም ግራፍ እያንዳንዱ ምን አይነት ትርጉም ይኖረዋል የሚለውን በቀላሉ ለመመለስ የመጀመሪያውን ብናይ የመጀመሪያው የሚያሳየው እንቅስቃሴ ዩኒፎርም ሞሽን ነው። ዩኒፎርም ሞሽን ማለት አንድ ኦብጀክት ፍጥነቱ ሳይጨምር ሳይቀንስ ሲቀር እንቅስቃሴ ምን ይባላል? ዩኒፎርም ሞሽን ነው ይባላል። ኮንስታንት በሆነ ቬሎሲቲ ኦብጀክቱ ከተንቀሳቀሰ ዘ ሞሽን ሳይድ ዩኒፎርም ሞሽን ነው። ሁሌም ቬሎሲቲ ቨርሰስ ታይም ግራፋችን ይሄ ግራፉ ፓራላል ቱ ዘ ታይም አክሲስ ወይም ሆሪዞንታል ላይን ከሆነ እንቅስቃሴው ዩኒፎርም ሞሽን ነው ብለን መናገር እንችላለን። እንቅስቃሴ ዩኒፎርም ሞሽን ከሆነ ዘ ቬሎሲቲ ሪሜንስ ኮንስታንት፣ ፍጥነቱ አይጨመርም አይቀንስም። ለምሳሌ ታይም ኢንዲፔንዳንት ቫሪያብል ነው ተባብለን ከዚህ በፊት። ታይም ዲፔንድ አይሆንም። ቬሎሲቲ ግን ዲፔንድስ ኦን ታይም ማለት ዲፔንዳንት ቫሪያብል ነው። ስለዚህ እያንዳንዱን ስታርት ፍሮም ዜሮ ብናይ ያለው የፍጥነት መጠን እኩል ነው። ስለዚህ ቬሎሲቲ ሪሜንስ ኮንስታንት ኦቨር ታይም ዚስ ኢዝ ኖ አክስሌሬሽን። በዚህ ሲቹዌሽን ቬሎሲቲ ኮንስታንት ከሆነ አክስሌሬሽን አይኖርም ብለን መናገር እንችላለን። ይሄ ነገር ግን ምን ሲሆን ነው? ዋን ዳይሜንሽናል ወይም ስትሬት ላይን እንቅስቃሴ ሲሆን ነው። ከዚህ በፊት እንደተማር ነው ግራፊካል ሪፕሬዘንቴሽን ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ኢን ዋን ዳይሜንሽን ብለናል። ዋን ስፔሲፊክ የሆነ ዳይሬክሽን እንደሆነ መናገር እንችላለን ማለት ነው። ስለዚህ በዚህ ሲቹዌሽን ቬሎሲቲ ኮንስታንት ከሆነ አክሰለሬሽን አይኖርም ብለን መመለስ እንችላለን። ምክንያቱም አክሰለሬሽን ማለት ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ የፍጥነት ለውጥ ነው አይደለ? ቼንጅ ኦፍ ቬሎሲቲ ማለት ከፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ዲቫይድ ባይ ቼንጅ ኦፍ ታይም። ታይማችን ኢንዲፔንዳንት ቫሪያብል ስለሆነ ቢጨምርም ቢቀንስም ምንም አይነት ሲቹዌሽን የለውም። ምንም አይነት ፋክተር የለውም። ፋይናል እና ኢኒሻል ግን ኮንስታንት ከሆነ ለምሳሌ ሲነሳ ያለው ፍጥነት 2 ከሆነ ኢኒሻሉም 2 ከሆነ 2 ሲቀነስ 2 0 ዲቫይድ ባይ አት ኤኒ ታይም በማንኛውም ጊዜ 0 ለማንኛውም ቁጥር ስናከፍለው አክሰለሬሽን 0 ነው የሚመጣው። ስለዚህ ፍጥነት ቬሎሲቲ ኮንስታንት ከሆነ ሁሌም አክሰለሬሽን 0 ይሆናል ብለን መናገር እንችላለን። ይሄ ግን መቼ ነው? ስትሬት ላይን እንቅስቃሴ ከሆነ ማለት ነው። ካልኩሌት ብታደረጉትም እንደዛ ይመጣል። ሁሌም እነዚህን ነገሮች ማስታወል ይኖርብናል። ለማስታወስ ያህል ለምሳሌ ኦብጀክቱ ፋይናል ቬሎሲቲ 2 ሜትር ፐር ሰከንድ ቢሆን ኢኒሻል ቬሎሲቲው 2 ሜትር ፐር ሰከንድ፣ ያ ማለትም ማለት ነው ተመሳሳይ ነው ወይንም ደግሞ ቬሎሲቲ ኮንስታንት ነው። አቅጣጫው ግን ተመሳሳይ ዳይሬክሽን መሆን አለበት። ዋን ዳይሜንሽናል የሆነ እንቅስቃሴ ሊኖር ይገባል። ለምሳሌ ኢስት ዳይሬክሽን ቢሆን ሴም ዳይሬክሽን ነው። ስለዚህ ቶታል ታይም ወይም ቼንጅ ኦፍ ታይማችን 1 ሰከንድ ነው ብንል አክሰለሬሽን ፈልጉ ብንባል ይህ የሚያሳየው ቬሎሲቲ ኮንስታንት ነው። ፋይናል 2 ነው፣ ኢኒሻል 2 ነው። 2 ሜትር ፐር ሰከንድ ሲቀነስ 2 ሜትር ፐር ሰከንድ ዲቫይድ ባይ ቼንጅ ኦፍ ታይም 1 ሰከንድ ነው። 2 ሲቀነስ 2 0 ሲካፈላን 0 ይሆናል። አክሰለሬሽናችን 0 የመጣው በዚህ ምክንያት ነው ማለት ነው። አንድ ግራፍ ቬሎሲቲ ቨርሰስ ታይም ግራፍ ነው። ግራፉ የሚያሳየው ሆሪዞንታል ከሆነ ወይም ደግሞ ፓራላል ቱ ዘ ታይም አክሲስ ከሆነ እንቅስቃሴው ዩኒፎርም ሞሽን ነው እንላለን። ዩኒፎርም ሞሽን መሆኑ አንደኛው ፍጥነቱ ምን ያደርጋል? ኮንስታንት መሆኑን ይናገራል። ፍጥነቱ አይጨምርም አይቀንስም ማለት ኮንስታንት በሆነ ሬት ኢን ኤ ጊቨን ፔሪድ ኦፍ ታይም ያመለክታል ማለት ነው። and also there is no acceleration. velocity constant ከሆነ acceleration 0 ነው። መቼ? when the object move in a straight line ወይም in one dimensional motion
ብለን መናገር እንችላለን። ሁለተኛው ግራፍ ስናየው ቬሎሲቲ ቨርሰስ ታይም ግራፍ ይሄ እንቅስቃሴ ግራጁዋሊ ፍጥነቱ እየጨመረ እንደመጣ ያሳያል። ኦኬ ሶ በእያንዳንዱ ፖይንት ዳታ ብንለቅም እንቅስቃሴው ፍጥነቱ ግራጁዋሊ እየጨመረ ነው ሄደው። ስለዚህ እንደዚህ አይነት ግራፍ ከመጣ ብዙ ጊዜ ዩኒፎርምሊ አክሰለሬትድ ሞሽን ነው እንላለን። ዩኒፎርምሊ አክሰለሬትድ ሞሽን ነው። ሶ ዩኒፎርምሊ አክሰለሬትድ ሞሽን ከሆነ ዘ ቬሎሲቲ ኢንክሪዝ አት ዘ ኮንስታንት ሬት ኦቨር ኤ ታይም ይላል። ሶ ቬሎሲቲ ግራጁዋሊ ምን ያደርጋል? ይጨምራል። ቬሎሲቲ ግን አጨማመሩ ኮንስታንት በሆነ ሬት ነው። ለምሳሌ በሁለት ቢጨምር ፍጥነቱ ኮንስታንት በሆነ ሬት ነው የጨመረው ማለት ነው። ለዛ ነው ዩኒፎርምሊ አክሰለሬትድ የምንለው። ሶ ብዙ ጊዜ ቬሎሲቲው ኢንክሪዝ አት ኮንስታንት ሬት ከጨመረ አክሰለሬሽን ዩኒፎርም ይሆናል ወይም ኮንስታንት ይሆናል ማለት ነው። ሶ ዘ ሞሽን ዊ ሴድ ዩኒፎርምሊ አክሰለሬትድ ሞሽን ይባላል። ሶ ከዚህ ግራፍ ስሎፕ እንዴት እንደሚፈለግ ከባለፈው ሌሰን አውርተናል። ሶ the slope of the line represent acceleration. ስሎፕ ከዚህ ግራፍ ስሎፕ ስንፈልግ ምንድነው የምናገኘው? አክሰለሬሽን ነው ማለት ነው። ሶ ብዙ ጊዜ the slope is ፖዚቲቭ ቫልዩ ይመጣል ማለት ነው። እንደዚህ ግራፉ እንደዚህ ከሆነ ስሎፓችን ፖዚቲቭ ቫልዩ ነው የሚመጣው። ፖዚቲቭ የሆነ አክሰለሬሽን ነው የምናገኘው ማለት ነው። ሶ ስሎፕ ስንፈልግ ምን እናገኛለን? አክሰለሬሽን እናገኛለን። ያ አክሰለሬሽን ግን ዩኒፎርም ነው። ምክንያቱም ፍጥነቱ የጨመረው አጨማመሩ ኮንስታንት በሆነ ለምሳሌ 1 ሰከንድ ላይ 2 ሜትር ፐር ሰከንድ ፍጥነት ካለው 2 ላይ 4 3 ሰከንድ ላይ 6 እያለ የሚቀጥል ከሆነ የፍጥነት አጨማመሩ እኩል በሆነ መጠን ነው። ግን ፍጥነቱ ምን ይሆናል? ይጨምራል። ሶ ፍጥነት ጨመረ ማለት there is change of velocity የፍጥነት ለውጥ አለ ማለት ነው። የፍጥነት ለውጥ አለ ማለት ደግሞ አክሰለሬሽን አለ ማለት ነው። ኦኬ ሶ ከግራፋችን ከዚህ ከምናየው ግራፍ ስሎፕ ብንፈልግ ምን እናገኛለን? አክሰለሬሽን እናገኛለን ብላችሁ ኢንተርፕሬት ማድረግ እንችላለን ወይንም ደግሞ ማብራራት እንችላለን ማለት ነው። ሶስተኛውን ግራፍ ስናይ ሶስተኛው ግራፍ እንደምታዩት ፍጥነቱ ከዚህ ፖይንት እየቀነሰ እዚህ ፖይንት ላይ ስንመጣ አት ጊቭን ፔሪድ ኦፍ ታይም ፍጥነቱ ዜሮ እንደሆነ ወይም ኦብጀክቱ እንደቆመ ያሳያል። ሶ እንደዚህ አይነት ግራፍ ካጋጠመን ቬሎሲቲ ታይም ግራፍ እንቅስቃሴው ዩኒፎርምሊ ዲሰለሬትድ ሞሽን ይባላል። ኦኬ ሶ ዘ ሞሽን ዊ ሴድ ዩኒፎርምሊ ዲሰለሬትድ ሞሽን። ሶ ከዚህ ስሎፕ ስንፈልግ ስሎፓችን ኔጌቲቭ የመምጣት ቻንስ አለው። ዘ ስሎፕ ኢዝ ኔጌቲቭ ነው የሚመጣው። ስሎፑ ምን ያመለክታል? ዲስለሬሽንን ያመለክታል ማለት ነው። ኦኬ ሶ ዘ ቬሎሲቲ ዲክሪዝ አት ዘ ኮንስታንት ሬት ኦቨር ኤ ታይም። ሶ ቬሎሲቲ ግራጁዋሊ ምን እያደረገ ነው የሚመጣው? እየቀነሰ ለምሳሌ እዚህ 0 ሰከንድ ላይ ፍጥነቱ የሆነ ቦት ማክሲመም የሆነ ወይም ደግሞ ፍጥነት እንደነበረው ያሳያል። ከዛ ውጭ ግን ኢን ጊቭን ፔሪድ ኦፍ ታይም ያለውን ፍጥነት ቼክ ስናደርግ ግራጁዋሊ ምን እያደረገ ነው የሚሄደው? እየቀነሰ ነው የሚመጣው ማለት ነው። ሶ ኮንስታንት በሆነ መልኩ ፍጥነቱ እየቀነሰ ከመጣ እንቅስቃሴ ምን ይባላል? ዩኒፎርምሊ ዲስለሬትድ ሞሽን ይባላል። ኮንስታንት በሆነ ሬት ነው ዲስለሬት እያደረገ ያለው ብለን መናገር እንችላለን። ሶ እንደዚህ አይነት ግራፍ ካጋጠማችሁ ቬሎሲቲ ታይም ግራፍ ዘ ሞሽን ዊ ሴድ ዩኒፎርም ዲስለሬትድ ሞሽን ነው። ስሎፓችን ኔጌቲቭ ነው። ስሎፕ ስንፈልግ ምንድን ማግኘት ነው? ዲስለሬሽን ቫልዩ ማግኘት ነው። ሶ ዘ ቬሎሲቲ ዲክሪዝ አት ዘ ኮንስታንት ሬት ኦቨር ኤ ታይም። ሶ ፍጥነታችንም ኮንስታንት በሆነ ሬት ምን እያደረገ ነው? እየቀነሰ እንደመጣ መናገር እንችላለን። ሶ ዘ ላስት ግራፍ እንደምታዩት ቬሎሲቲ ታይም ግራፍ ከርቭድ። ሶ ከርቭድ ሲሆን ብዙ ጊዜ ምን እንላለን? ቼንጂንግ አክሰለሬሽን ወይንም ደግሞ ነን ዩኒፎርምሊ አክሰለሬትድ ሞሽን ነው እንላለን። ይሄ እንደምታዩት ዩኒፎርምሊ አክሰለሬትድ ሞሽን ነው። አክሰለሬሽን ኮንስታንት በሆነ ሬት ፍጥነቱ እየጨመረ ነው። አክሰለሬሽናችን ኮንስታንት ነው። እዚህ ጋር ግን አክሰለሬሽናችን ኮንስታንት አይደለም ማለት ነው። ኦኬ ሶ ይሄኛውን ቼንጂንግ አክሰለሬሽን ወይንም ደግሞ ይሄንም ምን ብለን መናገር እንችላለን? ነን ዩኒፎርምሊ አክሰለሬትድ ሞሽን ብለን መናገር እንችላለን። ምን ማለት ነው? አክሰለሬሽናችን ኮንስታንት አይደለም ማለት ነው። ነገር ግን ፍጥነቱ ግራጁዋሊ ምን እያደረገ ነው ሄደው? እየጨመረ ነው ሄደው። ሶ ኮንስታንት በሆነ አክሰለሬሽን ፍጥነቱ እየጨመረ መሄድ ከሆነ we said ዩኒፎርምሊ አክሰለሬትድ ሞሽን ነው። አክሰለሬሽናችን ኮንስታንት ነው። የፍጥነት አጨማመሩ እኩል በሆነ መጠን ነው። እዚህ ጋር ግን የፍጥነት አጨማመሩ እኩል በሆነ መጠን ካልሆነ ምን ተብሎ ይጠራል? ነን ዩኒፎርምሊ አክሰለሬትድ ሞሽን ብለን እናገራለን። ሶ ዘ አክሰለሬሽን ኖት ኮንስታንት። አክሰለሬሽናችን እዚህ ጋር ኮንስታንት አይደለም። ዘ ከርቬቸር ኢንዲኬትስ ዛት ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ቼንጂንግ ኦቨር ታይም። ሶ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ያለው የፍጥነት ለውጥ ምን ያደርጋል? ይለወጣል ወይም ቼንጅ ያደርጋል ማለት ነው። እዚህ ጋር ግን የፍጥነት አጨማመራችን ምንድን ነው? እኩል በሆነ መጠን ነው የሚጨምረው። ለምሳሌ የዚህን ስንጨምር ለምሳሌ በ1 ሰከንድ ፍጥነቱ 2 ሜትር ፐር ሰከንድ ቢሆን በ2 ሰከንድ ደግሞ 4
በ3 ስንት 6 ሶ ፍጥነት ጨምሯል ወይንስ ቀንሷል? ጨምሯል። ግን አጨማመሩ እኩል በሆነ መጠን ነው። 2 4 6 በ2 እኩል በሆነ መጠን ከጨመረ ግራፋችን ይሄ ነው። እንደዚህ ከሆነ ምን ይባላል ማለት ነው? ዩኒፎርምሊ አክሰለሬትድ ሞሽን ተብሎ ይጠራል። ነገር ግን ለምሳሌ ይሄኛውን ስናይ በ1 ሰከንድ 2 በ2 6 ሜትር ፐር ሰከንድ በ3 ሰከንድ 9 ሜትር ፐር ሰከንድ ቢሆን እኩል በሆነ መጠን አይደለም። ለምሳሌ በ2 እና በ6 መካከል ዲፈረንሱ 4 ነው። በ6 እና በ9 ደግሞ 3 ይሆናል ማለት ነው። ኦኬ በ4 ሰከንድ ለምሳሌ 16 ቢሆን በስንት ጨመረ ማለት ነው? በ7 አይደል? ዲፈረንሱ በ7 ሶ ይሄ ፍጥነቱ ጨምሯል ግን እኩል በሆነ መጠን አይደለም ማለት ነው። the velocity changing over time velocity gradually change ያደርጋል ማለት ነው። ሶ እንደዚህ አይነት እንቅስቃሴ ምን ተብሎ ይጠራል ማለት ነው? non uniformly accelerated motion ተብሎ ይጠራል። so in this case acceleration constant አይሆንም ማለት ነው። okay the acceleration is not constant ብለን በዚህ መልኩ ካብራራችሁ ጥሩ ነው ማለት ነው። የሚቀጥለው ጥያቄ ሁለተኛው ጥያቄ ተመሳሳይ ነው። እስካሁን መጀመሪያው ጥያቄ ያየ ነው ቬሎሲቲ ቨርሰስ ታይም ግራፍ ነው አይደለ? አሁን ደግሞ ዲስፕሌስመንት ቨርሰስ ታይም ግራፍ የተለያየ የግራፍ አይነት አለ። ግራፎቹን በማየት ምን አድርጉ ነው የሚለው? ኢንተርፕሬት አድርጉ አብራሩ ነው። ሶ ኢንተርፕሬት ዘ ፎሎዊንግ ዲስፕሌስመንት ቨርሰስ ይሄ ሲነበብ ቨርሰስ ማለት ነው። ወይንም ደግሞ አጌንስት ቱ ታይም ግራፍ ማለት ትችላላችሁ። ኤስቲ ግራፍ ዲስፕሌስመንት አጌንስት ታይም ግራፍ ወይም ዲስፕሌስመንት ታይም ግራፍ ወይንም ደግሞ ቬሎሲቲ ቨርሰስ ታይም ግራፍ ብላችሁ ማንበብ ይቻላል ማለት ቪኤስ ማለት ቨርሰስ ማለት ነው። ሶ እንደምታዩት ዲስፕሌስመንት አለ፣ ታይም አለ፣ እዚህ ጋርም ዲስፕሌስመንት ታይም አለ። ሁሉም ግራፎቹ የተለያየ ቅርጽ አላቸው። ሶ ይሄ ማለት የመጀመሪያው ምን ማለት ነው? የመጀመሪያው ዲስፕሌስመንት ቨርሰስ ታይም ግራፋችን እንደዚህ ሲሆን ምንድን ነው የሚያሳየን የሚለውን በቀላሉ ኢንተርፕሬት ማድረግ እንችላለን። ሶ የመጀመሪያው የሚያሳየው ዩኒፎርም ሞሽን መሆኑ ነው። ኦኬ ሶ እንደዚህ ግራፋችን እንደዚህ ከሆነ ዲስፕሌስመንት ቨርሰስ ታይም ግራፍ ዩኒፎርም ሞሽን ነው። ዩኒፎርም ሞሽን ማለት ፍጥነት አይጨምርም አይቀንስም። ኦኬ ሶ ፍጥነት ካልጨመረ ካልቀነሰ ደግሞ ዘ ሞሽን ዊ ሴድ ዩኒፎርም ሞሽን ብለን እንጠራዋለን። ኦኬ ሶ እንደምታዩት ኢን ኤ ጊቨን ፔሪድ ኦፍ ታይም በተሰጠው ጊዜ ውስጥ ያለው የዲስፕሌስመንት መጠን እየጨመረ እንደመጣ ያሳያል። ሶ ይሄ ግራፍ እንቅስቃሴው ዩኒፎርም ሞሽን ነው። ዘ ኦብጀክት ሙቪንግ አት ኤ ኮንስታንት ቬሎሲቲ ሶ እንቅስቃሴ ሁሌም ዩኒፎርም ማለት ለምሳሌ ትምህርት ቤት ዩኒፎርም ለብሳችሁ የምትሄዱ ከሆነ ዩኒፎርም ማለት ተመሳሳይ ልብስ ነው አይደለ? መለያ ልብስ ነው። ሞሽን ስንል ዩኒፎርም ሞሽን ተመሳሳይ እንቅስቃሴ ማለት ፍጥነቱ አይጨምርም አይቀንስም ማለት ነው። ኦኬ ሶ ኦብጀክቱ የተጓዘው የርቀት መጠን ዲስታንስ ቨርሰስ ታይም ግራፍ ወይም ዲስፕሌስመንት አጌንስት ታይም ግራፍ ስታዩት ዘ ኦብጀክት ሙቪንግ አት ኤ ኮንስታንት ቬሎሲቲ ሶ ዘ ስሎፕ ኦፍ ዘ ላይን ኢንዲኬትስ ዘ ስፒድ ብዙ ጊዜ ከዲስፕሌስመንት ቨርሰስ ታይም ግራፍ ስሎፕ ስንፈልግ ቨርቲካል ኢንክሪዝ ኦቨር ሆሪዞንታል ኢንክሪዝ ብለን ስሎፕ ከዲስፕሌስመንት ታይም ግራፍ ምንድን ነበር ያገኘ ነው? ቬሎሲቲ አይደለ? ቬሎሲቲ ነው። ሶ ዘ ስሎፕ ኦፍ ላይን ከዚህ ግራፍ ስሎፕ ስንፈልግ ምን እናገኛለን? ፍጥነት እናገኛለን ማለት ነው። ኦኬ ሶ ዘ ዳይሬክሽን እንደምታዩት ፖዚቲቭ የሆነ ስሎፕ ነው። ፖዚቲቭ ስሎፕ ማለት ደግሞ ዘ ኦብጀክት ሙቭስ ፎርዋርድ ዳይሬክሽን ማለት ነው። ፎርዋርድ ለምሳሌ ዲስታንስ ወይም ቨርሰስ ታይም ወይም ዲስፕሌስመንት ቨርሰስ ታይም ግራፍ ማለት ኦብጀክቱ ፍጥነቱ ጨመረ ወይም ቀነሰ ሳይሆን ምን ማለት ነው? ወደ ኦብጀክቱ ወደፊት ሂዷል ወደኋላ ተመልሷል ማለት ነው። ኦኬ ሶ ታይም ሲጨመር ዲስፕሌስመንት ጨመረ ስንል ምኑ ማለት ነው? ወደፊት እየተጓዘ ነው። ለምሳሌ በ1 ሰከንድ 3 ሜትር ቢጓዝ፣ በ2 ሰከንድ 6 ሜትር ቢጓዝ፣ በ4 ሰከንድ 9 ሜትር ቢጓዝ ወደፊት እንደተጓዘ ይናገራል ማለት ነው። ኦኬ ሶ ስሎፓችን ብዙ ጊዜ ዲስፕሌስመንት ቨርሰስ ታይም ግራፍ ከሆነ ፖዚቲቭ ስሎፕ የምንለው ከመጣ ኦብጀክቱ ወደፊት ፎርዋርድ የሆነ ዳይሬክሽን እንደተጓዘ ነገር ግን ስሎፓችን ኔጌቲቭ ከመጣ ግን ወደኋላ እንደተመለሰ ኦብጀክቱ ወደኋላ እየተጓዘ እንደሆነ ኢን ኦፖዚት ዳይሬክሽን እየተጓዘ እንደሆነ መናገር እንችላለን ማለት ነው። ኦኬ ሶ ይሄ ግራፍ አንደኛ ኦብጀክቱ ዩኒፎርም የሆነ እንቅስቃሴ እንዳለው ዩኒፎርም የሆነ እንቅስቃሴ ካለው ደግሞ ፍጥነት ኮንስታንት እንደሚሆን ወይም ቬሎሲቲ ኮንስታንት እንደሚሆን ከዚህ ግራፍ ስሎፕ ስንፈልግ ምን እናገኛለን? ስፒድ ኦር ቬሎሲቲ ማግኘት ይችላለን። ፍጥነት ማለት ነው። ኦኬ ኦብጀክቱ ምን ያህል ፈጣን እንደሆነ ማወቅ እንችላለን። እንዲሁም ፖዚቲቭ ስሎፕ የሚመጣ ከሆነ ዳይሬክሽኑን ያሳያል። ወዴት አቅጣጫ ነው? ወደፊት ነው ወደ ኋላ ነው እየተጓዘ ያለው? አቅጣጫው ወይ ነው ወደፊት ወይ ነው ወደ ኋላ ነው አይደለ? ስትሬት ላይን እንቅስቃሴ ስለሚያደርግ ለምሳሌ መኪና ከሆነ መኪና ወደፊት ሂዷል ወይ የኋላ ማርሽ አስገብቶ ወደ ኋላ ተመጧል እንላለን። ሶ ብዙ ጊዜ እንደዚህ ከሆነ
ስሎፓችን ፖዚቲቭ ነው። ፖዚቲቭ ስሎፕ ከሆነ ደግሞ ኦብጀክቱ ፎርዋርድ እንቅስቃሴ ወደፊት እንደተጓዘ ይናገራል ማለት ነው። ነገር ግን ስሎፓችን ኔጌቲቭ ቢመጣ ኦብጀክቱ ወደኋላ እንቅስቃሴ ወደኋላ እንደሆነ ይናገራል ብለን መናገር እንችላለን። ሁለተኛው ደግሞ እዚህ ጋር እንደም ዲስፕሌስመንት ቨርሰስ ታይም ግራፍ ምን ይመስላል የሚለው እናብራራ። እነዚህን ግራፎች ስናይ የሁለተኛው ቢ እንደምታዩት ታይም ኢንዲፔንዳንት ቫሪያብል ነው፣ እየጨመረ ነው ሄደው፣ ግን ኦብጀክቱ እዛው ቦታ ላይ እንደሆነ ይናገራል አይደለ? ኦብጀክቱ ምንም አይነት ርቀት አልጨመረም ወይን አልቀነሰም። ስለዚህ ያለው ኮንስታንት ነው የሚያሳይ። ምን ማለት ነው? ኦብጀክቱ የሆነ ቦታ ላይ ቆሟል ማለት ነው። አንድ ኦብጀክት ወደፊት ይጓዛል፣ ወደኋላ ይመጣል፣ ይመለሳል፣ ወይም የሆነ ቦታ ላይ ይቆማል። ብዙ ጊዜ ርቀት ቨርሰስ ጊዜ ወይም ደግሞ ዲስፕሌስመንት ቨርሰስ ታይም ግራፍ ፓራሌል ቱ ዘ ታይም አክሲስ እንደዚህ ወይም ሆሪዞንታል ላይን ከመጣ ኖ ሞሽን ወይም ዘ ኦብጀክት ኢዝ አት ረስት ነው ብለን መናገር እንችላለን ማለት ነው። ብዙ ጊዜ እንደዛ ግራፍ ከሆነ ዘ ኦብጀክት ኢዝ አት ረስት የሆነ ቦታ ላይ ቆሟል ማለት ነው። ተበላሽቶ ሊሆን ይችላል፣ ወይም መኪና ከሆነ ወይም ተበላሽቶ ሊሆን ይችላል፣ ወይም የትራፊክ ላይት ይዞት ሊሆን ይችላል። እንደ እንቅስቃሴ ላይ አይደለም ብለን ካሰብን ግራፋችን ይሄ ነው። ታይም እየጨመረ ቢሄድም ለምሳሌ 6 ሜትር ተጉዞ ቢሆን እያንዳንዱ ታይም እየቆጠረ እዛው 6 ሜትር ላይ ነው የሚያሳያ ማለት ነው። ኦብጀክቱ እዛ ቦታ ላይ እንደቆመ ነው ያለው ብለን መናገር እንችላለን። ስለዚህ ግራፋችን ዲስፕሌስመንት ቨርሰስ ታይም ግራፍ ሆሪዞንታል ከመጣ ኖ ሞሽን ኦር አትረስት ነው፣ እንቅስቃሴ ላይ አይደለም ብለን መናገር። ስታብራሩም ዘ ኦብጀክት ኢዝ ኖት ሙቪንግ ኢትስ ዲስፕሌስመንት ሪሜንስ ኮንስታንት ኦቨር ኤ ታይም። ዲስፕሌስመንታችን ኮንስታንት ነው፣ ኦብጀክቱ እየተንቀሳቀሰ አይደለም ማለት ነው። ይሄ ግራፍ የሚያሳየው ዘ ኦብጀክት ኢዝ አትረስት ነው። ሌላኛው ሲ ስናይ ሲጋ ምን ያሳያል? የሚያሳየው እንደምታዩት ከፖዚቲቭ ወደ ኔጌቲቭ ነው ስሎፕ አይደለ? እንደዚህ አይነት ግራፍ ነው። ይሄ እንቅስቃሴ የሚያደርገው ዩኒፎርምሊ አክስለሬሽን በት ኢን ኦፖዚት ዳይሬክሽን። ወደ ኋላ ነው ኦብጀክቱ እየተጓዘ ያለው፣ ነገር ግን አክስለሬት እያደረገ ነው። ወደ ኋላ እየተጓዘ ለምሳሌ መኪና የኋላ ማርሽ አስገብቶ ወደ ኋላ በፈጣን ሁኔታ እየተጓዘ አስቡት። ሉክ ለምሳሌ ሄሪዘካ ይሄ መኪና ወደፊት ወደ ኋላ ሊጓዝ ይችላል። ኦብጀክቱ ወደፊት የሚጓዝ ከሆነ በፍጥነት የሚጓዝ ከሆነ ፍጥነቱ እየጨመረ የሚጓዝ ከሆነ ግራፉ ይሄ ነው የሚመስለው። ነገር ግን ፍጥነቱ ወደ ኋላ እንቅስቃሴ ወደ ኋላ ነው ብንል ወደ ኋላ ማመልከቻ ይሄ ነው። ኦብጀክቱ ባክዋርድ ነገር ግን ፍጥነቱ ወደ ኋላ እየጨመረ ነው ካለን ግራፋችን የዚህ ተቃራኒ ነው። ልክ እንደዚህ ማለት እንደዚህ አይነት እንቅስቃሴ ሲሆን ወደኋላ ፍጥነቱ ወደኋላ ነው የሚጓዘው፣ ፍጥነቱ ግን ጨምሯል ካለን ምን ብለን እናገራለን? ዩኒፎርምሊ አክስለሬት በት ኢን ኦፖዚት ዳይሬክሽን። ዩኒፎርምሊ አክስለሬት እያደረገ ነው፣ ፍጥነቱ ወደኋላ እየጨመረ ነው ማለት ነው። ባክዋርድ የሆነ ሙቭመንት አለው። ዘ ላይን ኦር ዘ ከርቭ ይሄ እንደምታዩት ከርቭ ዛት ቼንጅስ ፍሮም ፖዚቲቭ ስሎፕ ቱ ኔጌቲቭ ስሎፕ። ከፖዚቲቭ ወደ ኔጌቲቭ አለ እያለ ሊጓዝ ይችላል ማለት ይሄ ኔጌቲቭ ስሎፕ አይነት ይመጣል። ለምሳሌ እዚህ ጋር ታንጀንት ላይን ብንወስድ ስሎፓችን ፖዚቲቭ ሊመጣ ይችላል፣ እዚህ አካባቢ ደግሞ ኔጌቲቭ ስሎፕ ሊመጣ ይችላል ማለት ነው። ይሄ ግራፍ የዚህ ተቃራኒ ነው። ይሄ አባርድ ነው፣ ይሄ ደግሞ ልክ ዘ ሪቨርስ ነው ማለት ነው። እንደዚህ አይነት ግራፍ ከመጣ ከፖዚቲቭ ወይም ኢን ዚስ ኬዝ ከፖዚቲቭ ዲስፕሌስመንት ልክ ወደዚህ እየመጣ ነው ግራፉ። ስለዚህ ይሄ እንቅስቃሴ ዩኒፎርምሊ አክስለሬትድ ሞሽን ነው በት ኢን ኦፖዚት ዳይሬክሽን፣ አቅጣጫው በተቃራኒ ፍጥነቱ ወደኋላ እየጨመረ ነው ማለት ነው ግራፋችን። ዲን ስናይ ዲን ኦልሬዲ ተናግረናል። ኦብጀክቱ ወዴት ነው እየተጓዘ ያለ? ወደፊት አይደል? ፎርዋርድ የሆነ እንቅስቃሴ ነው። ይሄ እንደምታዩት ፖዚቲቭ የሆነ ስሎፕ ነው ያለው አይደል? ይሄ ግን ከፖዚቲቭ ወደ ኔጌቲቭ ይሄ ግን ኦልሬዲ ስታርት ፍሮም ዜሮ ነው የሚያሳየው፣ ግን ስሎፑ እየጨመረ ነው የሚሄደው። ኦብጀክቱ ዩኒፎርምሊ አክስለሬትድ ሞሽን ነው። ዘ ኦብጀክት ኢዝ አክስለሬቲንግ፣ ኦብጀክቱ አክስለሬት እያደረገ ነው። ዘ ኢንክሪዚንግ ስሎፕ ኢንዲኬትስ ዛት ዘ ቬሎሲቲ ኢንክሪዝ ኦቨር ኤ ታይም። ግራጁዋሊ ፍጥነቱ እየጨመረ ስለመጣ ይሄ ከርቭ ዩኒፎርምሊ አክስለሬትድ ሞሽን ነው ብለን እናገራለን። ይሄ ደግሞ ስታርት ፍሮም ዜሮ ነው፣ ነገር ግን ግራጁዋሊ ምን እያደረገ ነው የሚመጣው? እየቀነሰ እንደመጣ ይናገራል። ዲስፕሌስመንት ቫሊዩ ዜሮ ነው የሚነሳው አይደል? ዲስፕሌስመንታችን ዜሮ። ነገር ግን እንደምታዩት ከርቭድ ዳውንዋርድ የሆነ ፓራቦላ ነው። እንደዚህ አይነት ግራፍ ከሆነ ደግሞ ዩኒፎርምሊ ዲስለሬትድ ሞሽን ነው። ከዚህ በፊት ይህን ግራፍ አይተናል፣ ዲስከስ አድርገናል፣ እንዴት እንደመጣም አይተናል። ዩኒፎርምሊ ዲስለሬትድ ሞሽን ነው የሚባለው። ግራጁዋሊ የአንድ ኦብጀክት እንቅስቃሴ ቀስ እያለ ምን እያለ ነው የመጣው?
እየቀነሰ እንደመጣ ያሳያል። ዘ ኦብጀክት ዲስለሬት አድርጓል ወይም ፍጥነቱ ግራጁዋሊ ቀንሷል ማለት ነው። ሶ ዘ ዲክሪዚንግ ስሎፕ ኢንዲኬትስ ዛት ዘ ቬሎሲቲ ዲክሪዚንግ ኦቨር ታይም። ፍጥነቱ ግራጁዋሊ ምን እያደረገ ነው የመጣው? እየቀነሰ ነው የመጣው ማለት ነው። ሶ ፍጥነት እየቀነሰ ከመጣ ዲስለሬት አድርጓል ማለት ነው። ሶ ኮንስታንት በሆነ ሬት ዲስለሬት የሚያደረግ ከሆነ ዩኒፎርም ዲስለሬትድ ሞሽን ይባላል። ነገር ግን ግራጁዋሊ ፍጥነቱ እየጨመረ ከሆነ ደግሞ አክስለሬት እያደረገ ነው እንላለን። ሶ ኮንስታንት በሆነ ሬት አክስለሬት እያደረገ ነው ዩኒፎርም አክስለሬትድ ሞሽን ነው ብለን እናገራለን። ሶ ግራፉ ዲስፕሌስመንት ታይም ግራፋችን ዲስለሬት የሚያደረግ ከሆነ ይሄ ነው፣ አክስለሬት የሚያደረግ ከሆነ ይሄ ነው ማለት ነው። ኦኬ ነገር ግን ይህም አክስለሬት አድርጓል። ነገር ግን ምንድን ነው የሚያሳየው? አክስለሬት አድርጓል ነገር ግን ወደ ኋላ ነው። ኦኬ ባክዋርድ የሆነ ሙቭመንት ነው ያለው፣ ወደ ኋላ እየሄደ ነው ማለት ነው። ኦኬ ኢን ኦፖዚት ዳይሬክሽን ነው የሚያሳየው። Question number 3, by finding the area of region between velocity time curve and the time axis of the velocity versus time graph shown below, derive the equation for displacement is equal to initial velocity plus final velocity divided by 2 multiplied by time. So I think 5 basic kinematic equations ብለን ሰፋ አድርገን ከተማርናቸው ሶስተኛው ቤዚክ ኢኩዌሽን ይሄ ነው። ሶ ከግራፉ ይሄንን ኢኩዌሽን ድራይቭ አድርጎ ነው የሚለው። ሶ ከግራፍ ዲስፕሌስመንት ለመፈለግ ከግራፍ ኤሪያ መፈለግ ነው አይደለ? ሶ ቬሎሲቲ ቨርሰስ ታይም ግራፍ ከሆነ ኤሪያ ስንፈልግ ዲስፕሌስመንት እናገኛለን። ስለዚህ ኤሪያ ከዚህ ግራፍ ኢኒሻሊ ከዚህ ነው የተነሳው እንደምታዩት። ሶ ከዚህ ግራፍ ኤሪያ ስንፈልግ ዲስፕሌስመንት እናገኛለን። ሶ ኤሪያ ስንፈልግ ይሄን ኢኩዌሽን ማምጣት እንችላለን ወይ ነው? አዎ እንችላለን። ሶ እንዴት ነው የምንሰራው? እያንዳንዱን ነገር ሼድ እናርግና ኤሪያ እንፈልግ። ሎክ ለምሳሌ ሁሌም ከላይ እንደምታዩት ለሁለት እንክፈለው። ኦኬ ሶ ይችኛዋን ፓርት እዚህ ጋር እንደምታዩት ይሄንን ኤሪያ ዋን እንበለው ከላይ ያለው ማለት ነው። ኦኬ ሶ ይሄንን ሼድ እናርገውና ይችኛዋን ኤሪያ ዋን፣ ከዚህ ከደሞ ሬክታንግል ቅርጽ ያለው ኤሪያ ቱ፣ ከላይ ያለው ትራያንግል ነው፣ ስሪ ሳይድድ ነው አይደል? ሶ ሁለቱን ሼድ ብናረገው አጠቃላይ ይሄን አይነት ቅርጽ እናገኛለን ማለት ነው። የዚህ ቶታል ኤሪያ ፈለግኩ ማለት ቶታል ዲስፕሌስመንት ማግኘት ይችላለሁ። ስለዚህ ቶታል ዲስፕሌስመንት ማለት ቶታል ኤሪያ ነው። ኦኬ ሶ ቶታል ኤሪያ ስፈልግ ኤሪያ 1 ፕላስ ኤሪያ 2 ብዬ ነው። ስለዚህ ይሄ ቶታል ኤሪያ ያገኘው ማለት ኦብጀክቱ አት ጊቨን ፔሪድ ኦፍ ታይም ቲ ምን ያህል እንደተጓዘ ወይም ዲስፕሌስ እንዳደረገ ማወቅ እችላለሁ። ስለዚህ በዚህ ፎርሙላ ፈለግኩ ከግራፉም ኤሪያ ፈለግኩ ተመሳሳይ ሀሳብ ነው ማለት ነው። ኦኬ ኦብጀክቱ ምን ያህል ርቀት እንደተጓዘ ማወቅ እንችላለን። ስለዚህ ለምሳሌ ይሄ ሙሉን ኤሪያ ባንዴ ማግኘት አልችልም አይደለ? ማቴማቲክስ ስትማሩ የዚህ ኤሪያ ሬክታንግል ቅርጽ አለው፣ የዚህኛው ደግሞ ራይት አንግል ትራያንግል ቅርጽ አለው። ሶ የመጀመሪያው ኤሪያ 1 ስፈልግ ኤሪያ 1 ምን ቅርጽ አለው? ራይት አንግል ትራያንግል አለ፣ 3 ማዕዘን ቅርጽ አለው። ስለዚህ ኤሪያ ኦፍ ራይት አንግል ትራያንግል ሲፈልግ 1/2 ቤዝ ታይምስ ሃይት ነው አይደለ? ሶ 1/2 ቤዛችን ከዚህ እስከዚህ ያለው ነው አይደለ? ሶ ከዚህ ያለው የርቀት መጠን ደግሞ ፓራርቱ ዚስ ነው፣ ከዜሮ እስከ ቲ ድረስ ቲ ማይነስ 0 ቲ ይሆናል ማለት ነው። ኦኬ ታይም ማለት ነው ሲባዛ ሃይት የምንላት እችኛዋ ነች። ኦኬ ሶ ሃይት የምንለው ይሄኛውን ፓርት ነው። የራይት አንግል ትራያንግል ከሆነ እችኛዋ ነች። ከዚህ እስከዚህ ድረስ ያለው ደግሞ የሌንግዝ መጠን እንደምታዩት እዚህ ጋር ፋይናል ያሳያል፣ እዚህ ጋር ኢኒሻል። ሶ እቺ ሃይት የማን ዲፈረንስ ነች ማለት ነው? ፋይናል ሲቀነስ ኢኒሻል፣ ፋይናል ቬሎሲቲ ሲቀነስ ኢኒሻል ቬሎሲቲ ነው ማለት ነው። ኦኬ ሶ ምን እናርግ? ፋይናል ቬሎሲቲ ሲቀነስ ኢኒሻል ቬሎሲቲ ምን እናገኛለን? ሃይት። ቤዛችን ግን ከዚች ፓራሌል ቱ ታይም አክሲስ ከሆነ ቲ ነች ማለት ነው። ኦኬ ሶ ይሄንና ሃይት ደግሞ በዚህን ወክለን እናስገባለን። ይሄ ኤሪያ 1 ነው። ኤሪያ 1/2 ቲ መልቲፕላይድ ባይ ፋይናል ሲቀነስ ኢኒሻል ነው ማለት ነው። ቀጣይ ምንድነው የምናደርገው? ኤሪያቱን መፈለግ ነው። ኦኬ ኤሪያቱ ይሄኛው ኤሪያ ደግሞ እንደምታዩት ምን አይነት ቅርጽ አለው? ሬክታንግል ቅርጽ አለው። ሬክታንግል ደግሞ ሲፈለግ 1/2 ቤዝ ታይም ሳይዝ ሳይሆን ሌንግዝ ሲባዛ ዊድዝ አይደለ? ለምን? ቅርጹ ሬክታንግል ስለሆነ። ሌንግዛችን ከዚህ ያለው ነው። ሶ ሌንግዛችን ስንት ነው? ከ0 እስከ ቲ ድረስ ቲ ማይነስ 0 ቲ ነች ማለት ነው። ኦኬ ሶ እቺ ሌንግዛችን ቲ ነው ሲባዛ ዊድዝ የምንለው ይችኛዋ ነች። ኦኬ ከዚህ እስከዚህ ያለው ዊድዝ ነው። ሶ ዊድዛችን ከፋይናል ማንን ነው የምንቀነው? 0 ፋይናል ሲቀነስ ከኢኒሻል፣ ይሄ መነሻ ፍጥነት ነው፣ ይሄ ፋይናል ነው አይደል? ከኢኒሻል 0 ስንቀንስ ኢኒሻል ቬሎሲቲ እናገኛለን ማለት ነው። ኦኬ ሶ ይሄን ካገኘን በቀላሉ መስራት እንችላለን። ሶ እንደምረው ቶታል ኤሪያ ማለት ምን ማለት ነው? ዲስታንስ ማለት ነው ብያችኋለሁ። ቶታል ኤሪያ ጋር እኩል ነው ኤሪያ 1
እዚህ ጋር ያገኘነው ነው 1/2 ታይምስ ቲ ሲባዛ ፋይናል ቬሎሲቲ ሲቀነስ ዩ ኖት ወይንም ደግሞ ቪ ኢኒሻል ይሄን መጻፍ ትችላላችሁ። እሺ ኖት ወይንም እቺ ኢኒሻል ቬሎሲቲ ማለት ነው። ሁለቱንም መጠቀም ትችላላችሁ። ሲደመር ኤሪያቱ ደግሞ ማን አግኝተናል? ቲ ሲባዛ ኢኒሻል ቬሎሲቲ ቪ ኢኒሻል መጠቀም ወይንም ይሄን መጠቀም ትችላላችሁ ተመሳሳይ እንዲሆንላችሁ ማለት ነው። ሶ ያገኘነውን ነገር በሙሉ ያንዳንዱን እናባዛ። ኦኬ ሶ ስናባዛ ቶታል ዲስፕሌስመንት is equal to በሌላ አባባል ቶታል ኤሪያ ማለት ነው አግኝተናል። ሶ ይሄን እያንዳንዱ ስናባዛ ምን እናገኛለን የሚለውን እንየው። ሶ 1/2 ቲ ታይምስ ፋይናል ምንድነው የሚሆነው? 1/2 ቲ ታይምስ ፋይናል 1/2 ታይምስ ቲ ፋይናል አይደል? ኦኬ ይሄንም እንደዚህ እናባዛው ማይነስ 1/2 ቲ ታይምስ ኢኒሻል 1/2 ቲ ታይምስ ኢኒሻል ሶ ይሄኛው ይሄን አባዛ ማለት ነው። ሲደመር ይሄ ደግሞ ቲ ታይምስ ቪ ኢኒሻል ሶ ላይክ ተርሞቹን እንሰብስባቸው የጋራ ስንሰበስብ ማን እናገኛለን? ለምሳሌ ለሁሉም ማን ነው ኮመን ቲ አይደለ? የጋራ ማውጣት እንችላለን። ሶ የጋራ ስናወጣ እዚህ ጋር 1/2 ማንን አግኝተናል? ያገኘነው 1/2 ቲን አወጣንና ፋይናል ሲቀነስ እዚህ ጋር 1/2 ቲን ስናወጣ ምን እናገኛለን? ኢኒሻል እዚህ ጋር ማን የቀረው? ኢኒሻል ቬሎሲቲ ብቻ አይደል? ቲን አወጣን ማለት ነው በግራ ሶ ኮመን ታይም ቫልዩ ለብቻ አወጣን። ሶ እዚህ ጋር ኢኒሻል ይላል። የጋራ ወስደን ለሁሉም የጋራ ወስደን ሰብስቲቱት እናርጋ። ኦኬ ሶ ቲ ዲስፕሌስመንት is equal to ኮመን ኤልሲኤም ይሄን ኦቨር 1 እናርግና ለሁሉም ሊስት ኮመን መልቲፕላቸው 2 ነው 2 divided by 2 1 times v final ሆነ አይደለ? ማይነስ 2 divided by 2 አሁንም 1 ነው 1 times 1 times v ኢኒሻል ይሆናል ፕላስ እዚህ ጋር ፕላስ ነው 2 divided by 1 በውስጣቂነት ኦቨር 1 ስላለ 2 ነው 2 times ኢኒሻል 2 ኢኒሻል ሆነ አይደለ? ኦኬ ጨረስን። ሲባዛ ታይም ሶ ዘ ላስት ምንድነው የምናገኘው? እስኪ እናቀናንሰው። ዲስፕሌስመንት is equal to ፋይናል ሰብትራክሽን የለውም ራሱ ይሆናል። ሶ ኢኒሻል ቬሎሲቲ ሲደመር ቱ ኢኒሻል ከቱ ኢኒሻል ቬሎሲቲ አንድ ኢኒሻል ቬሎሲቲ ስንቀንስ ማን ነው? ኢኒሻል ቬሎሲቲ ነው የምናገኘው አይደለ? ሶ ኢኒሻል ቬሎሲቲ ሶ እዚህ ጋር ማይነስ ቪ ኢኒሻል ፕላስ ቱ ኢኒሻል ማለት ምን ማለት ነው? ይሄ ስናቀናንሰው ከቱ ኢኒሻል ስንቀንስ 1 ኢኒሻል ነው ኢኒሻል ቬሎሲቲ ነው የምናገኘው ፖዚቲቭ ማለት ነው። ሶ በዛ መሰረት ሶ ካካፈልን በኋላ ዲቫይድ ባይ 2 መልቲፕላይድ ባይ ታይም ሶ ይሄ ከዚህ ጋር ኮምፔር ስናደርገው ተመሳሳይ ነው ማለት ነው። ኢኒሻል ሲደመር ፋይናል ወይ ፋይናል ሲደመር ኢኒሻል ሲካፈለው ሲባዛ በታይም የሚል ትክክለኛ መልስ እናገኛለን ማለት ነው። ኦኬ ሶ ከግራፉ ይሄን ኢኩዌሽን ምን ማድረግ እንችላለን ማለት ነው? ድራይቭ ማድረግ እንችላለን ማለት ነው አይደለ? ምን በመፈለግ ኤሪያ ሶ ብዙ ጊዜ ከቬሎሲቲ ቨርሰስ ታይም ግራፍ ኤሪያ ፈለግን ማለት ምን ታገኛለን? ኦብጀክቱ ምን ያህል ርቀት እንደተጓዘ ወይም የዲስፕሌስመንት ቫልዩ እናገኛለን ማለት ነው። ኦኬ ሶ በዚህ መሰረት ድራይቭ ካረጋችሁ ትክክል ናችሁ። ለዛሬ ይሄን ይመስላል። በሚቀጥለው ደግሞ አንድ ጥያቄ ይቀራናል። ያን ጥያቄ በክፍል 2 ሰፋ አድርገን አብራርተን እንሰራለን። እስከዛው ድረስ ሰላም ነው። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ